ስቲል እንደዛ እንኳን አድርጎኝ እኔ ነበርኩ እየደወልኩለት የነበረው እኔ ነበርኩ ቴክስት እየላኩለት የነበረው ቢያንስ ምን እየተፈጠረ ነው ያለው ከጎንህ ነኝ አሁንም አርቀህም ከጎንህ ነኝ አብርሃም ምን እያደረክ ነው ያለው ስህተት መስመር ላይ ነው ያለው ብዬ በጣም ብዙ ነገር ልነግረው እየሞከርኩ ነበር ወይ ስሜትህን ንገረኝ ከዛ ግን እንደዚህ አይነት ስሜት ሳሳየው እየጨቀጨኩት አይነት ስሜት ስለተሰማኝ ሀሚሮ አንዴ በደንብ አዳምጠኝና እኔ ከዚህ ሀገር ርቄ ከሚዲያውም ይቅርብኝ ስራዬን በስትክክል መስራት ነው ያለብኝ በቃ ስለዚህ ከማንንም ጋር ምንም ነገር አልፈልግም ራሴን አርቄ ልኖርበት ቁርጤና አውቄ ልኖርበት ግን ደግሞ ይሄን ደብዳቤ ለሱ ስጥልኝ ይሄን ደብዳቤ ይዤ ሄጄ አብሬሽን ሄርሚል ተሰናብታለች ብዬ ስሰጠው ምን አይነት ስሜት ነው ለኔ ያለው ስሜት ምን አይነት ስሜት ነው ቢያንስ ተረዳኝ በእግዚአብሔር ምን ብዬ ልረዳሽ ሲነገረኝ ደብዳቤ መልእክት ነው የኔ ሀሳብ ነው በእናትህ ይሄ የኔ ውሳኔ ነው ቢያንስ ለሱ እንኳን አድርሱልኝ በጣም ነው የተከተልኩት ቢያንስ በቃ እሺ የኔ ስሜት የምትረዳ ከሆነ ይሄን ደብዳቤ ስጥልኝ በቃ ለሱ ይሄን ደብዳቤ ልሰጥልኝ በምንም ተአምር አልችልም ይሄ ደብዳቤ ደግሞ ምንም መጥፎ ነገር አይደለም እንደምወደው እኔ ይሄ ደብዳቤ በእግዚአብሔር እንደምወደው እንደማፈቅረው ለሱ ጥሩ ስሜት እንዳለኝና በቃ እስከ መጨረሻው ድረስ ጥሩ እንዲገጥመው የሚነግር ደብዳቤ ነው ቢያንስ ይሄን ደብዳቤ ስጥልኝ በእግዚአብሔር ከዛ በኋላ በማናችሁም ህይወት ማናችሁንም አላስቸግርም ረጋቤ አስቢ አንዱ ለቀን ስጭን ወይ አንድ ቀን ስጭን አረ በማይ ሄርሚ አይኖቼ ቀዳዶቹ ሃያ ፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጥ ስትለየኝ እንዴት ይቻል ነፍሴ አይኖቼ ቀዳዶቹ ሃያ ፈለቁ ጉንጬንም በጉንጭ ሲያቋርጡ ሰላም ውድ ቤተሰቦች እንዴት ናችሁ ያለው እግዚአብሔር ይመስገን በጣም ደህና ነኝ እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ ያው ዛሬ ተመልሼ ወደ እናንተ ስመጣ በውስጥ መስመር በጣም ስትጨናነቁ ለነበራችሁ ሰዎች በእውነት እኔ ምን እንደምላችሁ አላቅም ስለኔ ስሜት ስለኔ ሀዘን ስለኔ ነገር ለምትጨነቁ ሰዎች በመጀመሪያ በጣም አመሰግናለሁ ግን ደግሞ ዛሬ ወደ እናንተ ተመልሼ ስመጣ ይሄን ሰሞን እየተፈጠረ ያለው ነገር አይታችኋል እና ደግሞ ስለኔ ስሜትም ብዙ ሰው እየተጨነቃችሁ ነውና እኔ ደህና ነኝ እግዚአብሔር ይመስገን ግን ደግሞ አንድ ውሳኔ ወስኜ ነው ዛሬ የመጣሁት ያው ከማርቲ ጋር ብዙ ጊዜ እየተገናኘን አልነበረም በተለይ ይሄን ሰሞን እየተገናኘን አልነበረንና የሆነ ውሳኔ ወስኜ ነው የመጣሁት ያው ውሳኔ ደግሞ ምንድነው ያው አብርሃም ያለበት ሁኔታ አይታችኋል ምን አይነት ነገር እያሳየኝ እንደሆነ ምን አይነት ነገርም እያየውበት እንደሆነ በምን አይነት ቅስፈትም እንደዚህ እንደተቀየረ አላቅም ግን ደግሞ በዚህ ልክ እኔ ለይሄ ነገር ይገባል ብዬ አላስብም ከዛ ባለፈ ደግሞ በጣም በብዙ መንገድ ላወራው ነገሮችን ለማስተካከል ምን አይነት ስሜት ነው ያለው ልክ እንዳልሆነ እንኳን ልነግረው በጣም በብዙ መንገዶች እየሞከርኩ ነው ያለሁትና ምን አይነት ስሜት እንደሚሰማኝ እሱ አንድ ነገር እንኳን መገመት መጠርጠር ወይም ደግሞ የሆነ ነገር ማሰብ ስለኔ እንኳን ስሜት ምንም እየተጨነቀ አይደለምና ከዚህ በፊት ነገሮችን እንደጨረሰ እና ደግሞ ከኔ ጋር ነገሮችን ለመጀመር ወይም ደግሞ እንደዚህ አይነት ነገር ነበር በተግባሩ ያየውበት የነበረውና አሁን ግን እያደረገ ያለው ነገር በጣም ስላስደበረኝና ለሱም ደግሞ እንደዚህ አይነት መጥፎ ነገር መናገር ወይም ደግሞ አብርሃም ምን እየተጎዳው ነው ከጎኔ ሁን ምናምን ብዬ ከዚህ በኋላ ለሱ ላለመጠየቅ ለራሴ የወሰንኩት ውሳኔ ነው ምክንያቱም ያን ነገር አንድ ሰው ሳይፈልግ የማይፈልግበት ቦታ ላይ አለመቆም መብቱ ነው ማንንም ሰው የቆመበት ቦታ ላይ ነው ፈልጎ ወዶ የተቀመጠውና ዛሬ እንግዲህ አንድ ውሳኔ ወስኜ ነው የመጣሁት ይሄን ውሳኔ ስወስን አብዛኞቻችሁ እንደሚከፋችሁ አውቃለሁ የኔ ውድቀት የማትፈልጉ የኔን ሰላም የምትፈልጉ በጣም ብዙ ሰዎች አላችሁና እኔ ደግሞ ሰላሜን ለመፈለግ ከአብርሃም ይህ ማለት ከዚህ ከአዲስ አበባ ለመራቅ ፈልጊያለሁና ያን ደግሞ መራቅ ሳስብ አቤልና ብሩክን ላማከራቸው አስቤ ነበረ አቤልና ብሩክን ደግሞ ላማከራቸው ሳስብ ወይም ደግሞ አዲስ አበባ ሄዳለሁ ከአዲስ አበባ ከዚህ ሀገር ወጣለሁ ስላቸው በእርግጠኝነት እንደማይስማሙልኝ ወይ በሆነ ነገር ተናግረውኝ እንደሚያስቀሩኝ ስለገባኝ የማደርገው አንድ ውሳኔ ያው ትንሽ ቀረብ የሚለው ሀሚሮ አለና ደውዬለታለሁ ለሀሚሮ አንድ መልእክት አለኝ ለአብርሽ እንዲያደርስልኝ የምፈልገው ምክንያቱም አብርሃም ስደውልለት እንኳን እያነሳ አይደለም በጣም ከምላችሁ በላይ እኔ የሚሰማኝን ስሜት ሊገባውና ሊረዳው አልተቻለም ለምን እንደሆነ አላውቅም እንዴት እንደሚሰማኝ እንዴት እንደሚደብረኝ እንኳን እያወቀ በዚህ ልክ እንደዚህ አይነት ነገር ውስጥ መግባቱም እኔ አላውቅም ብቻ ከዚህ ሀገርም ለመሄድ አስቤያለሁ እንደዚህ አይነት ሁኔታ እኮ መሄድ የለብሽ ማለት ልክ ነሽ እረዳሻለሁ ያለውን ነገር በሙሉ አውቃለሁ ግን ምንም ቢሆን እንዴት ይሁላ ጊዜ በእንደዚህ አይነት ህይወት የኖራችሁ ሰዎች ምንም ሳትናገሪ እንዴት ሀገር ለቀሽ ለመሄድ ትወስኛለሽ እንዴትስ አብርሃም ማወቅ የለበትም ትያለሽ እንዴት ሳያቅለት እንዴት ማለት እኔ ምንም ሊገባኝ አልቻለም ውሳኔሽ ይሄ ነው
እኔ ማርቲ ይኸውልሽ እዚህ ቁጭ ብዬ ነገሮችን ይሄን ነገር መቋቋም አልችልም። እንደዚህ አይነት ነገር እያየሁ መቋቋም አልችልም። እሱንም ደግሞ አንድም ጥያቄ መጠየቅ አልችልም። እኔ እሱን እንዴት ሆንክ እንዴት አደረክ ምናምን ብዬ እንዴት እንደዚህ አይነት ነገር አደረክ ምናምን ብዬ እሱንም ማጨናነቅ አልፈልግም። ከዚህ በፊት አላቅም ብቻ ለምን እንደዚህ ታደርጋለህ ማለትም አልፈልግም። ስለዚህ እኔ ይሄን ነገር ቁጭ ብዬ ማየት አልችልም። ማርቲ ይልሽ እኔ አሁን ምን እንደምልሽ ታውቂያለሽ? ይነግርሻል አይደል? አሁን ለምሳሌ ዛሬ ምናምን ወይ ድብርት ላይ ነው የሆነ ሙድ ላይ ነው በቃ ሊመጣ ወይም ስልክ ላይ ያነሳልሽ የቻለው በዚህ ምክንያት ይሆናል። ግን ነገ ይሄን ህይወት አቋርጠሽ አልፈልግም ብለሽ ሄደሽ ከዛ በኋላ እውነታውን ስታቂ ሊጸጽትሽ አይችልም? ከዚህ በላይ ምን እውነት አለ ማርታ? እኔ እንደሞኝ እንደ ሴት እንኳን እድሜ አለ ስንት ነገር አለ። ከሱ ጋር በጣም ፊውቸር ማስብ ሰው ነኝ። እንዴት አድርጎ እንዳሰበው አላውቅም ብቻ ይሄን ነገር ደግሞ እኔ አሁንም እሱን በዚህ ግባ በዚህ ወጣ ብዬ መጨቃጨቅ አልፈልግም። ስለዚህ ራሴን ከዚህ ሀገር ማራቅ ገባሽ? ግን መልእክት እንዲደርሰውና ስሜቴን በደንብ እንዲያውቀው መልእክቱን ለሀሚሩ ሰጠዋለሁ። ለሀሚሩ ደግሞ እንድሰጠው የሚያደርገኝ ነገር ቢያንስ ተከራክሬ ማሳመን እችላለሁ። አቤልና ብሩክን ግን ተከራክሬ ማሳመን ስለማልችል ይሄን ነው ምርጫ ማድረግ የምችለው ማለት ነው። ተያትከልኪ ምክንያቱም ይሄ ውሳኔ ትክክል ነው ብዬ ነው የማስበው። አሁን በድጋሚ እሱን ለምን እንደዚህ ያደረክ እንዴት እንደዚህ ያደረክ አሁንም ከጎን ነኝ ልለው አልችልም። በቃ ይበቃኛል። እሱ እኮ ልክ ነሽ ይልሽ መሄድሽ መራቅሽ ከዚህ ቦታ ዞር ማለትሽ ሌላ ቦታ መሆንሽ ትክክል ነሽ። እኔም እኮ እቀበለዋለሁ። ግን በእንደዚህ አይነት መንገድ አይደለም። ምክንያቱም እሺ አውቀው ቢሆን ተነጋግራችሁ እሺ በምን ምክንያት ነው አይቻለሁ። ቪዲዮዎች ምናምን ሰሞኑን አይቻለሁ። ካንቺም የተነጋገርኩት የሰማሁት ነገር አለ። ግን በእንደዚህ አይነት መንገድ ተነስቶ አገር ለቆ ማውጣት ማለት ቤተሰብን እሱን ዙሪያሽ ላይ ያሉትን ሰዎች ወንድምሽ እኛን እንኳን አታስቢም። እሺ እሱ እንኳን ባታስቢ እኛን አታስቢም። ከዚህ መራቅ ማለት ምን ማለት ነው? የት ነው የምትሄጂው? ማን ጋር ነው የምትሄጂው? እዛስ ቢሆን ብቻሽን ሆነሽ ምን አይነት ሙድ ላይ ልትሆኚ ነው? ማርቲ እግዚአብሔርን አልተረዳሽኝም። አንቺ እኔ ያለሁበትን ሁኔታ ምንም ልትረጂኝ አልቻልሽም። ማለት እኔ በኔ በቆምኩበት ቦታ ስላልቆምሽ ነው። በጣም ብዙ ነገሮች ግራ እያስጋቡኝ እያስጨነቁኝ ያሉት ገባሽ? በምንም መንገድ ደግሞ እንዴት እንደማወራው ነው ያላቅም። እንዴት ብዬ ነው አሁን ላይ ለምን ማለት ስለኔ ስሜት ቢጨነቅ ይሄ ልጅ እንደዚህ አይሆንም። ስለዚህ እኔ ደግሞ በግድ የማደርገው ነገር የለም። ሁሌ ለሱ መልካም ነገር ነው የማስበው። ሁሌ ለሱ እንደምወደው እንደማከብረው እንጂ አንድ ቀን እንኳን የንቀት ስሜት አሳይቼው አላቅምና ለምን በዚህ ልክ ከኔ ጋር እንደዚህ ሊሆንም እንደቻለ አላቅም። ከዛ ባለፈ ሴት ልጅ ነኝ ገባሽ? በጣም ብዙ ነገር ትቼ ወደ ኋላ አድርጌ እሱን አስቀድሜ ነው እዚህ እንትን ያልኩት። ግን እሱ ለምን እንደማይረዳኝ አላቅም። እሺ እኔ ጋር ሁኚ። መራቅን ነው የምትፈልጊው? እኔ ጋር ሁኚ። ችግር የለውም። አንቺንም ማስቸገር አልፈልግም። በቃ ብቻ ልረጋጋና እኔ ማርያምን ማርቲ አልተረዳሽኝም። ጌታ ምስክሬ ነው እንዴ እኮ እኔ ጋር ትሆኛለሽ። መራቁ ብቻሽን መሆኑ ምን ጥቅም የለው። ማንም እንዳያገኝሽ ከፈለሽ ነው ያለው። እኔ ጋር ትሆኛለሽ። ጀመር ማንም ከጎን የለም። ማርያምን ማርታ በጣም ብቸኝነት እየተሰማኝ ነው ያለው። ለምንስ በዚህ ልክ እንደዚህ ዞርብኛል? እሱ ማለት ምን አይነት ነገር ባሳየው ነው በዚህ ልክ እንደዚህ አይነት ስሜት የሚያሳየኝ? አልገባኝም። ይሄ ነገር ለኔ ይገባል? ፍቅሬን ስላሳየሁኝ ስለወደድኩት ስላከበርኩት ማርቲ እኔ እኮ ቤተሰቦቼንም ሁሉ ነገርን ትቼ በሱ በኩል የሚመጣብኝ ነገር ራሱ ተቋቁሜ ነው ዛሬ እዚህ ላይ ደረስኩት። እንዴ እኮ እኔ ጋር ትሆኛለሽ። ለምን እንደዛ ልክ ከሷ ጋርስ እንደዛ መሆን አስፈለገ? እንደሚወደኝ የሆነ ነገር እያሳየኝ ከዛ በኋላ አለው እሺ ከቅርብ ሄደ ከጎንህ ነኝ ምናምን በምለው ሰዓት ደግሞ እሱ ደግሞ ይዞርብኛል። ብቻ ለመረጋጋት ሞክራለሁ። ግን ይቅርታ ማርቲ እሺ በማያገባሽ ነገር አስጨነቅኩሽ። እሺ ያው ሀሚሩ መጥቷል። ቆይ ልረጋጋ። ሀሚሩ እንዴት ነህ? ሰላም ነው? ሰላም ነው? ደህና ነህ? ሰላም ነው? አለሁ። እንዴት ነህ? ይቅርታ በጣም ስደውልልኝ ምን ሆነሻል? አሁን ራሱ ሄድሽ ፊት ደስ አይልም። ምን ሆነሻል? አይ ሀሚሩ ምንም አልሆንኩም። ግን አንድ ነገር ነው የሆንሽው ነገር አለ። ምንም አልሆንኩም ሳይሆን የሆንሽው ነገር ታስረጂኝ ደስ ይለኛል። ማርቲ ምን ሆነ? ምን ግራ ገብታኛለች። ምን አለ መሰለህ ያለው ነገር ይሄን ሰሞን ከአብርሃም ጋር እየተፈጠረ ያለው ነገር አይተሃል ብዬ አስባለሁ። አዎ ገባ። ሄርሜላ ደግሞ ምን ይሰማታል ብለህ ታስባለህ ብዬ አስባለሁ። ሄርሜላ ምን ተሰማት? ከሄርሜላ ጋር እያወሩ ነው ወይ? ትክክል ነው ወይ ይሄ ነገር ብለህ ታስባለህ ብዬ አስባለሁ። ትክክል። ግን ደግሞ አሁን ሳይሽ
ይበልጥ ሌላ ስሜት ላይ ነሽ። ምን ሆነሻል? እስቲ የተፈጠረውን ነገር ሄርሚ በማርያም እንደዚህ ሆነሽ ሳይሆን ረጋ ብለሽ እኮ ማሰብ ነው ያለብሽ። በዚህ ልክ ደግሞ ራስሽን እያስደበርሽ ወይ ራስሽ ላይ የሆነ ነገር እየጫንሽ አይደለም እንዴ መሆን ያለብሽ። ቢያንስ አብራሻለች ማለት ነገር እንዲቀልልሽ ደግሞ ከሷ ጋር አውርተሽ መሆን መቻል ያለበት ነገር ካለ እንደዛ እንጂ ዝም ብለሽ ፊትሽ ትክክል አይደለም። ሌላውን ነገር ባላቅም ስለ ፊትሽ ነው በጣም እያታሰበኝ ያለው። ፊትሽ ትክክል አይደለም። እሺ ያው ማለት ፊት ትክክል ያልሆነ ትንሽ ተሰምቶኝ አሁን ከማርቲ ጋር አንዳንድ ነገር እያወራን ነበርና ለዛ ነው አሚሩ ዛሬ ግን የጠራውክ አንደኛ ከዚህ ሀገር ለትንሽ ጊዜ ራቅ ማለት ስለምፈልግ አንድ መልእክት ለአብርሃም እንድታደርስልኝ ነው። ይሄንን ነገር ወይ ባቤል ወይ በብሩክ ማረጋግጦኝ ሳይሆን እነሱ ይሄን ነገር ለማድረግ በጣም ይከለክሉኛል። እንደገና ደግሞ ስሜቴ ለመረዳት አይሞክሩም እዚሁ ለማቆየትና እንደገና ደግሞ ይሄ ስሜት ድጋሚ እንዲሰማኝ ስለማልፈልግ ራሴን ለትንሽ ጊዜ ማራቅ ስለምፈልግና ከአዲስ አበባ መራቅ ስለምፈልግ አንድ መልእክት ለአብርሃም እንድታደርስልኝ ነው የምፈልገው። ማለት ምን ማለት ነው ግን? መልእክቱ ምንድነው? በቃ ፋሚሊ ከዚህ በመጀመሪያ ተረጋጊ። አንድ መልእክት ብቻ እንድታደርስልኝ ነው የምፈልገው። ያን መልእክት ደግሞ እንዳልኩ ነው አቤልም ሆነ ብሩክ ይሄን ነገር ማድረግ ስለማይችሉ ይሄን ሀሳብ ተረዳኝና ምን ሆነሻል? ለምን አትረጋጊም? መጀመሪያ ደብዳቤ የሚደርስ ነገር ነው አይደል? እንቺ ማለት ያጅልኝ ቦርሴ አንቺ ለምን አትረጋጊም? ደብዳቤ የሚደርስ ነገር ሁሉ ነገር የሚደርስ ነገር ነው። መጀመሪያ ያንቺ ይኸውልሽ፣ መጀመሪያ አንቺ ደህና መሆንሽ ነው የምፈልገው። ስለ ደብዳቤ ኖርማል ጋር እኔ በጣም ይሄንን ነገር ለማድረግ በጣም በብዙ ነገር እየሞከርኩ ነበረ። እስቲል እንደዛ እንኳን አድርጎኝ እኔ ነበርኩ እየደወልኩለት የነበረው፣ እኔ ነበርኩ ቴክስት እየላኩለት የነበረው። ቢያንስ ምን እየተፈጠረ ነው ያለው? ከጎንህ ነኝ አሁንም ማርቀህም ከጎንህ ነኝ አብርሃም፣ ምን እያደረክን ያለው? ስህተት መስመር ላይ ነው ያለው ብዬ በጣም ብዙ ነገር ልነግረው እየሞከርኩ ነበረ። ወይ ስሜትህን ንገረኝ። ከዛ ግን እንደዚህ አይነት ስሜት ሳሳየው እየጨቀጨኩት አይነት ስሜት ስለተሰማኝ አሚሮ አንዴ በደንብ አዳምጠኝና እኔ ከዚህ ሀገር ርቄ ከሚዲያውም ይቅርብኝ፣ ስራዬን በስትክክል መስራት ነው ያለብኝ። በቃ ምን አሰበሽ ነው እንጂ ምንም አብርሃም ነው አይደል ወደ ሚዲያ መጣኝ። አብርሃምን ሳቅ ነው። ስለዚህ ከማንም ጋር ምንም ነገር አልፈልግም። ራሴን አርቄ ልኖርበት፣ ቁርጤና አውቄ ልኖርበት። ግን ደግሞ ይሄን ደብዳቤ ለሱ ስጥልኝ። እስቲ ሄርሚ ምን ሆነሽ ነው አንቺ? አሁን ለምሳሌ ይሄን ደብዳቤ ለአብርሃም ይዤ ሄጄ ስሰጥ ምን አይነት ስሜት ነው የሚሰማው? ምን አይነት ሰው ነኝ እኔ? እንዴ አንቺን ይዤ እኔ ይሄን ደብዳቤ አደርሳለሁ ማለት ምን ማለት ነው? እስቲ ልታስረዳኝ ትችያለሽ? እኮ ልረዳሽ እችላለሁ፣ ግን ያለሽበት ሁኔታ የሚደብር ሙድ ቢሆንም በእንደዚህ ልክ ግን አይደለም። አንቺ ለምንድን ነው ራስሽን የምትይው? ምን ሆነሻል እንዴ? ራስሽን ለምንድን ነው እንደዚህ? ኧረ በማርያም ምን እኔ ብቻ አላረገውም። ለምን ታውቂያለሽ? ይሄን ደብዳቤ ይዤ ሄጄ አብሬሽን ሄርሚል ተሰናብታለች ብዬ ስሰጠው ምን አይነት ስሜት ነው ለኔ ያለው? ስሜት ምን አይነት ስሜት ነው? ቢያንስ ተረዳኝ በእግዚአብሔር። ምን ብዬ ልረዳሽ? ሲነገርኝ ማርቲ ለምን ይሄን ነገር ማታውቃንቺ? በእናትህ ይሄ የኔ ውሳኔ ነው። ቢያንስ ለሱ እንኳን አድርሱልኝ በእግዚአብሔር። ነገር አታውሪኝ። እኔ አሁን ምን ብዬ ነው ሄጄ የምሰጠው? እስቲ ንገሪኝ። ባንቺ በኩል አብርሃም ልኮኝ ቢሆን ንገሪኝ እስቲ። አብርሃም ሂድና ለሄርሜል አድርስላት ቢለኝ ልሰናበታት ነው ቢለኝ ምን ብዬ ነው የምናገረው? ምን ብዬ ነው መልእክት የምሰጥሽ? ሰማኝ ስሜት አለ ገባ? ኧረ እኮ ሴት ልጅ ነሽ፣ የሚሰማሽ ስሜት አለ። እሺ እሱ ላከኝ ለአንቺ መጥቼ ስሰጥሽ ምን አይነት ስሜት ይኖርሻል? አሚሩ ምንም ቀላል ነገር ነው። እስቲ ያንን ነገር አስቢ። ቀላል ነገር ከሆነ አንቺ ሰጥሽው ለምን አትሄጂም? ታገሽ ሰጥሽው ለምን አትሄጂም? ደውልለት ስልክ እያነሳልኝ አይደለም ጭራሽ። በቃ የሚፈልገኝ አይነት ስሜት እየተሰማኝ ስላልሆነ ይሄን መልእክት ብቻ እንድታደርስልኝ ነው የምፈልገው። አሚሩ የሚፈልገኝ ስሜት ምናምን የሚለው ነገር አንቺ በዚህ ልክ እንደዚህ አእምሮሽን እንደዚህ አትግጂው። በማርያም ሄርሚ ምን ሆነሻል? በቃ እሺ ያለበት ሙድ ጥሩ ባይሆንም ተረጋጊ እስቲ፣ ትንሽ ጊዜ እስቲ ስጪው። እሺ ወይ እስቲ ረጋ ብለሽ ቁጭ ብለሽ አስቢበትና አውሪን። አረ ማርቲ በማርያም የሆነ ነገር በያት እንዴ! አረ በጌታ እንዴ! አይደለም ሄርሚ ይኸውልህ እዚህ ጋር በማልፈለግበት ስሚኝ አንዴ። እሺ ስንት ጊዜ ታክሰሻል አይደለ? ስንት ቀናቶች ስንት ወራቶች ታክሰሻል። ከዚህም የባሰ አልፏል አይደለ? ብዙ ነገር አልፏል አውቃለሁ። የምሰማው የማየው ነገር አለ። እውነት ነው እንዳንቺ ሆኜ ልረዳ አልችልም እኔ ላይ ስላልደረሰ አይደል? ግን አንድ ቀን እሺው ለኔና ለሱ ብለሽ አንድ ቀን ታገሺ። በቃ ያለውን ነገር አንድ ቀን ስማርት ምንድን ነው የሚፈጠረው ማለት አልተረዳሽኝም። አንቺ በእኔ ጫማ ላይ ሆነሽ ምን አይነት ነገር አሳልፌ እስካሁን ከጎኑ እንደሆንኩኝ አንቺ ስላልተረዳሽ ነው። ገባሽ? ደክቶኛል ሄርሚ። አልተረዳሽኝም ማለት ነው። እግዚአብሔርን እኔ ብቻዬን ነኝ ሲጀመር። እሺ ምን ብለን እሺ ይኸውልሽ አሁን ሄርሚ እስቲ ልትረጂኝ ያልቻልሽው እኮ እኔ የትኛው ሰው ሆኜ ነው እኔ ለአብርሃም ሄርሚ ተሰናብታለች ብዬ ይሄ ደብዳቤ ነው ብዬ የምሰጠው? እስቲ እኔ ቦታ ሆነሽ ደግሞ አስቢ። አይደለም አሚሩ በእግዚአብሔር በቃ ተረዳኝ። እያለ ያለው ነገር እኮ እንደደበረሽ አውቃለሁ እንደሚከፋሽ
እንደማይጎዳሽ አውቃለሁ። ልትረዳኝ ሞክርና በእናትህ ስማኝ አንዴ በእግዚአብሔር ጉዳሽ አይደለም የሚሆነው። ኧረ በማርያም ኤርሚ፣ ኧረ በማርያም አትልቅሽ። እና ይሄን ነገር እያየሁ እንዴት ነው አንድ ቀንስ መቀመጥ እንችለው? ገባ? ስለኔ ስሜት እንኳን ስለኔ አዳር እንኳን አንድ ቀን ደውሎ ያልጠይቀኝ ሰው ነው። ገባ? በቃ በእግዚአብሔር ሀሚሮ እኔ ተረጋግቼ ነው ይሄን ደብዳቤ ብቻ ነገር ሆኖበት ይሆናል አይደለም ሲተረጂ ሸርሸሩን ከማሰብ ሰይጣን እኮ ክፉ ነገር ነው የሚያሰማሽ፣ የሚያሳይሽም ክፉ ነገር ነው። ደግደግኑ ነገር ምንም አያሳይሽም። በዚህ ልክ ደግሞ ራስሽን አንቺ ለምንድን ነው እንደዚህ የምትጎጂው? እስቲ ኤርሚ በእናትሽ እስቲ ረጋ ብለሽ ለማሰብ ሞክሪ። አንቺ ኤርሽ ዛሬ ነገ ምን ሊፈጠር እንደሚችል አትገምችም እንዴ? ምን ሆነሻል? ጌታን እንደዚህ እስቲ ማሰብ ነው የተፈተንኩት። አሚሮ አልገባህም? ልክ ነሽ፣ ትፈተኛለሽ፣ አውቃለሁ እኮ ተፈተነሻል። በቃ እሺ የኔ ስሜት የምትረዳ ከሆነ ይሄን ደብዳቤ ስጥልኝ በቃ ለሱ እኔ ይሄን ደብዳቤ ልሰጥልሽ በምንም ተአምር አልችልም። ይሄ ደብዳቤ ደግሞ ምንም መጥፎ ነገር አይደለም። እንደምወደው እኔ ይሄ ደብዳቤ በእግዚአብሔር እንደምወደው እንደማፈቅረው ለሱ ጥሩ ስሜት እንዳለኝና በቃ እስከ መጨረሻው ድረስ ጥሩ እንዲገጥመው የሚነግር ደብዳቤ ነው። ቢያንስ ይሄን ደብዳቤ ስጥልኝ በእግዚአብሔር። ከዛ በኋላ በማናችሁም ህይወት ማናችሁንም አላስቸግርም። ገባ? እኔ ይኸውልሽ አስቸግረሽኛል አላልኩኝም፣ አስቸግረሽኝ የማታውቂም። ስልክም ስደውል ያላነሳሽበት ምክንያት በዚህ ምክንያት ነው። ለምን አንቺ ብዙ ሰው ተጨንቆ ብዙ ሰው ስቃያችንን እያበላን ነው አይደል? ስልክ እንኳን አንስተሽ ለማስረዳት ለምን አትሞክሪም ኤርሚ? ስልክ እንኳን እስከማለም አንሳት የሚያስደርስ ነገር እኮ አይደለም። በቃ ተፈጠረ አይደል? እስቲ ይሄኔ ስልኩ የሆነ ነገር ሆኖበት ሊሆን ይችላል። እኛ እንዳሰብነው አሁን ኤርሚ ስልክ አላነሳችልም የሆነ ነገር ሆና ሊሆን ይችላል ብለን አይደል የምናስበው? እንደዛ ለምን አታስቢም? ምንም እንዳልሆነ እኮ ቪዲዮ እያሳየን ነው። ገባ? ምንም በቃ እሱ ሰላም ነው። ልረብሽው አልፈልግም። መልካም ህይወት የተመቸው ልጁ ላይ ነው አይደል እንዴ? እስቲ ምን የተለየ ነገር አደረገ? ከራከረኝ እግዚአብሔርን እንዴ ስንት ነገር አልፌ ስንት ነገር ተሰምቶኝ ነው የመጣሁት። ገባ አሚሩ? አሁንም እንደዚህ ስሜት ውስጥ እንድገባና እንደዚህ አይነት ነገር ውስጥ እንድገባ አታድርገኝ። በቃ እኔ እንደዛ እንድትገቢ ያላደርግሽም። ለምን አደርግሻለሁ? ኤርሚ በእናትሽ ማሰብ ባለብሽ መንገድ እስቲ ቁጭ ብለሽ ተረጋግተሽ አስበሽ የምትወስኚውን ውሳኔ ትወስኛለሽ። ግን ዛሬ በምንም ተአምር ሄደሽ ምንም ልትፈጥሪ የምትችይው ታሪክ የለም። ረጋ በይ፣ አስቢ። አንዱ ለቀን ስጭን ወይ አንድ ቀን ስጭን። ኧረ በማርያም ኤርሚ በእናትሽ፣ ኧረ በእናትሽ ኤርሚ አለው እኮ እኔ ከጎንሽ ኤርሙ። በቃ አንድ ቀን ለኔ ብለሽ እርሲ እንደ ወንድም እንደ ታይተሽን እስቲ አንድ ቀን ስጭን በማርያም በእግዚአብሔር በማርያም እኔ ያለው እሺ በጌታ እሺ አንድ ቀን ስጭን በማርያም ኧረ በማርያም እኔ እሱ የማይፈልግበት እያስገደድኩኝ ማኖር አልፈልግም። በቃ ስላፈቀርኩት ስለወደድኩት አይደል እንደዚህ የሆነብኝ ያለው። ማርዲ አንቺም እኮ ሁሉንም ነገር ታውቂያለሽ። አውቃለሁ እኮ እኔ ግን ማን ይልሽ ቀጣይ 100% ሁሉም ነገር አውቀሽ እንድትሄጂ ስለምፈልግ ነው እንጂ አንድ ቀን አሁን ይሄን ቪዲዮ ለስላይሽ ነገር አለ እድል ስጭን ነገን ታገሺና ከዛ በኋላ ማርያምን ነው የምልሽ። አናስጨንቅሽም፣ አናስገድድሽም። የፈለገው ነገር ይምጣ ትሄጃለሽ። ግን ዛሬ በዛሬ ልትሄጂ በምንም ተአምር አትችይም። ይሄን ደብዳቤ ደግሞ እኔ ልሰጠው በምንም ተአምር አልችልም። ምክንያቱም ሄርሜላ ሄዳለች ተሰናብታለች ብዬ የምሰጥበት ሞራል የለኝም። ሞራል ስለሌለኝ ማለት ነው። እንድትለያዩም እንድትፋቱም እንድትጣሉ ማለት ነው። ይሄ እኮ ያንተ ፍላጎት ነው። ኖ አይደለም። እኔ ነው አንቺ እንደዛ ብለሽ አታስቢ በማርያም። እንዴ ወንድ ልጅ ነው። በቃ እኔ ደግሞ በዚህ መንገድ እየቀጠለ በዚህ መንገድ እንደዚህ እየኖረ በፍጹም ከሱ ጋር መኖር አልችልም። ገባ? አልችልም። በቃ ስልክ እያነሳልኝ አይደለም ማርታ። ይሄን ያህል ነው ያስጠላሁት። ስለዚህ ምንም በቃ ሄርሚ የሆነ ነገር ተፈጥሮ ሊሆን ይችላል፣ የሆነ ነገር ተከስቶ ሊሆን ይችላል። እኔ ደጋግሜ እንዳወራ ለምን ታደርጊኛለሽ ሄርሚ? እስቲ የሚገርም ማለት ነው ሀሚሩ ራሴን በጣም እንደዚህ እየሸወድኩኝ ምናልባት እንደዚህ አይነት ስሜት ተሰምቶታል ይሁን እያልኩኝ ነው እስከዛሬ ይሄ ስሜት የተሰማኝ። እስከዛሬ እሱን እያስቀደምኩ ነው እዚህ ድረስ የደረስኩት። ገባ ሀሚሩ? ቢያንስ እንደ ሴት ልጅ የምትረዳኝ ከሆነ አንድ ነገር አድርግልኝ ብቻ ነው ያልኩ። ገባ? ምንም ችግር የለውም። እኔ እኮ በራይድ መላክ እችላለሁ። አይ እንደዛ ያ ደግሞ ንቀት ነው። ያ ደግሞ በራይድ መላክ ማለት ንቀት ነው እኮ። በእኔ እንዲደርስ ወንድምሽ ነኝ፣ ልክ ነሽ፣ ልታዘዝሽ ላከብርሽ ይገባል አይደል? ልክ ነሽ፣ አክብሬሻለሁ፣ ታዝዤሻለሁ እኮ። ስትደውይልኝ ተንሰፍስፌ ነው የመጣሁት። ፊትሽን ከርቀት ሳይሆን ማይሆን ስሜት ላይ ነበርሽ። ምንም ልልሽ ምንም ላውራሽ እንኳን ፈቃደኛ አይደለሽም። ፊትሽ ጤነኛ ሳይሆን ደስተኛ ሳትሆኚ መቼም መጥቼ ኤርሚዬ እንዴት ነሽ ምናምን ልልሽ አልችልም። ምን እንደተፈጠረ እንኳን ግራ እስኪገባኝ ድረስ ነው እኛን ይዘጋሽን አይደል? በቃ ይሄ ደግሞ በየትኛውም ታሪክ እኔ ይሄንን ነገር ይልሽ ጌታ ነው ማለት ነው። እሺ በማርያም በእናትሽ እግርሽ ላይ የሁላችሁንም ስልክ ማላነሳው ስማኝ፣ በእኔ ጉዳይ ማንም ሰው እንዲጨነቅም አልፈልግም። ገባ? ወደ ሚዲያም አሁን ስመጣ ቁርጥ ብዬ ይሄን ደብዳቤ ብቻ እንድትሰጥልኝና ከዚህ በፊት የሚከታተሉኝንም ከዚህ በኋላ እንዳይጠብቁኝ እኔና እነሱ እዚች ጋር እንድናቁ። በዚህ ልክ አንቺ ምን ሆነሽ ነው? በዚህ ልክ እንደዚህ ራስሽንማ አሳልፈሽ ለማንም የምትሰጪበት ፓርቲ የለም። አያስፈልግም። ማንም ደስተኛ ነው። አብርሃም የሌለበት ህይወት ወደ ሚዲያ መምጣት ማለት ለኔ በጣም ከባድ ነው። ገባ? ተሰናብቶሽ እኮ አልሄደም። የት ሄደ አብርሃም? አለ እኮ እንዴ። አንቺ አንድ ቀን እንደዚህ ለሆነው ነገር ነው እንዴ እንደዚህ የምትሆኚው? እሱ እኮ ምንም ተረጂ ነው። ይኸውልህ ስማኝ፣ እሱ እኮ ምንም ነገር እየፈጠረ አይደለም። እያሳየኝ ያለው ነገር እኮ እንደማይፈልገኝ ነው አይደል? እንደ አሚሩ
የኔ ስሜት ተረዳኝ። እኔ እስካሁን ራሴን ሸውጄ እዚህ ድረስ እስከ ዛሬ ድረስ ራሴን ሸውጄ እዚህ ድረስ መጥቻለሁ። ይብቃኝና የራሴን ህይወት ልኖርበት። አሚሩ ምንድነው የምትለው? በእግዚአብሔር አንተም እኮ እስቲ ደፍረህ እንኳን አብርሃም ይፈልግሻል ያልደወለልሽ እንኳን በምክንያት ነው የምትልበት ምንም ምክንያት የለህም። ገባ? እንደሚፈልግሽ እንደሚወድሽ በጣም እናውቃለን። አንድ ቀን አይደለም አንድ ቀን በማርያም ሄርሚ እሺ ወይ ረጋ ብለሽ እሺ ቁጭ ብለሽ እስቲ ተረጋግተሽ እሺ ለማሰብ ነው በእናትሽ ትንሽ ደቂቃ ይሄንንም ሀሳብ አላነሳም። ወደ አዲስ አበባ የሚሄደውን ነገር አላነሳም። ከአዲስ አበባ ርቄ የሚሄድበትን ነገር አላነሳም። ገባ? በየትኛውም ታሪክ እዚች ጋር ለቀሽን ልትሄጂ ማትሽም ረግጠሽ መሄድ ከፈለግሽ መሄድ ትችያለሽ። ግን እንደ ወንድም እንደ እህት አክብረሽን የዛሬን ቀን ታገሽን በእናትሽ። ኧረ በማርያም ሄርሚ በእናትሽ እስቲ ረጋ በይ በማርያም። እንዴ አንቺ ከሷ ሌላ ማን አለሽ አጠገብሽ? ወንድምሽ ነው አይደል? ለወንድምሽ ጭራሽ ማታማክሪው ነገር ነው የምታማክሪያት። በዛ ልክ ደግሞ እሷ ማታውቀው ሚስጥር የለም፣ ካንቺ የተደበቀ ምንም ነገር የለም። እሺ ይዤሽ እወጣለሁ የምር ይሄ እኔ እኮ ሄርሚ ያረበኝ ማለት ነው። አንዴ ተረዱኝ። እኔን በእግዚአብሔር እናንተ እኮ በእኔ ጫማ ላይ ስላልሆናችሁ ነው። ማርቲ ገብቶኛል። እኔ እረዳሻለሁ ሄርሚ። አንድ ቀን በቃ ምንም አልጠይቅሽ። አንድ ቀን እሺ እኔ ጋር ደሪ። ለማንም አልናገርም እኔ ጋር እንዳለሽ ማንም አያውቅም። አንድ ቀን ብቻ እኔ ጋር ደሪ ወይ አንቺ ጋር ልደር። እሺ የምትፈልጊው ምን ነገር አለ ሌላ? በእናትሽ ሄርሚ ያረ በማርያም እንደዚህ በእናትሽ አታስጨንቂ። አብርሃም ነው በቃ ልፈልግ ይሁን። ዛሬ አዳሩን አትስሺ ምንም ነገር አድርጌ ነገ አገናኝሻለሁ። በእናትሽ በገብርኤል አይደለም እንደዛ አይደለም። አፍቅሮኝ ነው ነገሮች እንዲሆን የምፈልገው። አሚሩ ሰማኛል። እኔ አስገድጄ ስልሽ እኮ ያለበት የትኛው ቦታ ስልክ አለማታ ምንም ይቅር በቃ ታልቅሽ። አረ በእናትሽ ዛሬም ብቻ ነው አይጠይቅሽ። አንድ ቀን እኮ ነው የጠየቅንሽ ሄርሚ። አንድ ቀን በእናትሽ አረ በእናትሽ እሺ አንድ ቀን በማርያም ይኸውልሽ በቃ እኔ ያለበት የትኛውን ጉድጓድ ገብቼ ስልክሽ ወይ አይቶት ስላይሆን ይችላል፣ ወይ ደግሞ እንደ ድንገት ሩታ ተቀብለው ፍላይት ሞድ አድርጋው ወይ ደግሞ አስራው ሊሆን ይችላል። በዛ ልክ ማሰብ ነው ያለብሽ። በቃ እሷ የሆነ ነገር አድርጋው ሊሆን ይችላል አይደል? አንቺ ደግሞ ያንን ነገር ማሰብ የለብሽም እንዴ። እስቲ ዛሬን እንየውና ነገ የሚመጣውን ነገር የምትፈልጊውን ውሳኔ መወሰን ትችያለሽ። ግን ዛሬን ብቻ በእናትሽ ሄርሚ ዛሬን ብቻ ታገሽኝ በጌታ። ነገ ምንም ነገር ማድረግ የምትፈልጊውን ነገር ማድረግ ትችያለሽ። አንዴ ብቻ አብረሽን አገኘው አንዴ ለአንዴና ለመጨረሻ ጊዜ አግኙና ብትፈልጊውን ውሳኔ ወስኝ። ግን በእናትሽ የዛሬውን ነገር በማርያም ሄርሚ በቃ ምንም ነገር ሳይደብርሽ ቅር ሳይልሽ ከዚህ ካለሽበት ሙድ ወጥተሽ የሆነ ደስተኛ ሙድ ውስጥ ሆነሽ ልክ ነሽ፣ ይገባኛል። አብርሽ ባለመኖሩ ውስጥሽ እንደሚጎዳ አውቃለሁ። ግን ደግሞ በዛ ልክ ሳይሆን ራስሽን ሪላክስ አድርገሽ ብትጠብቂውና ዛሬን አድረሽ ነገ የምትወስኙን ውሳኔ ብትወስኚ ደስ ይለኛል። ይሄን ደብዳቤ ደግሞ እኔ በምንም ተአምር ብዬሻለሁ ራስሽ ጋር ይሁንና እዛው ቁጭ ብለሽ ወይ አንብበሽለት ወይ ሰተሽው ብትለያይ ደስ ይለኛል። ግን ይሄ ደብዳቤ ምንም እኔ ጋር ሊያደርግ አይችልም። ሄርሚ በማርያም እሺ ስላልሽኝ ደግሞ አመሰግናለሁ። ጌታ ማርቲ እኔ ሄርሚ በእናትሽ ጌታን እንደዚህ ደረቅ ነሽ እንዴ አንቺ? አይደብርሽም እንዴ? በዚህ ልክ ጌታን ኧረ በእናትሽ እናንተ ምን አይነት ስሜት እየተሰማኝ እንደሆነ አላወቃችሁም። እግዚአብሔር እሺ ከመጨረሻ ደስታ ስለምፈልግ ነው ዛሬ እንደዚህ መጋፋሽ። ማወቅ አለብሽ፣ ሁሉም ነገር አውቀሽ ነው ምንም ነገር መተው ያለብሽ እንጂ ማንም ከመሬት ተነስቶ ለሚያደርገው ነገር እንደዚህ አንድ ቀን ከዚህ በኋላ አንድም ባንድ ይወጣሽ አልፈልግም። እሺ ሲጀመር ይኸውልሽ ይሄ ውድቀትሽን ነው የምታሳያቸው። ለየትኛውም ሰው አገር ትሄዳለህ ነው ስሚኝ። ይሄን ደብዳቤ ሲሰጥህ ባያነቀኝ ምናምን ወደኋላ ብዬ በጣም ብዙ ነገር አስቤ ነው ገባ። ምክንያቱም አሚሩ እሺ አሁን የእናንተን ሀሳብ እቀበላለሁ። እሺ ማለት አሁን ላይ ሳስበው ዛሬና ነገ መሄድ አይደለም ይሄን ያህል ህይወቴ ላይ አፌክትም ያደርገው ዞሮ ከዚህ ሀገር መሄድ ነው። ከዚህ ሀገር መሄድን አትከለክሉኝ። ግን ደግሞ አዳምጠኝ ያንን ነገር እሺ ስሚኝ። ይኸውልሽ ሄርሚ ጭራሽ ይኸውልሽ እንደዚህ አይነት ክፍተቶችሽን በየትኛውም ፓርት ለማንኛውም ሰው ማውራት የለብሽም። በእናትሽ በምትችው መጠን ራስሽን በቃ ይኸውልሽ ለምን መረጋጋት አሚሩ ይሄን ነገር የተናገርኩት ለኦዲየንሶቼ ነው ገባህ? የሚጠብቁኝ ኦዲየንሶች ስላሉ የጠፋሽ እንዳይሉኝ ዛሬ ልሰናበታቸው ነው ወደዚህ የመጣሁት። እሺ በእናንተ ሀሳብ እስማማለሁ፣ ይሄን ነገር እስማማለሁ። ግን ከአንድ ቀን በላይ ምንም የምቆይበት ምክንያትም የለም። ችግር የለም አትቆይም። ከአንድ ቀን በላይ ማንም ሊያስገድድሽ አይችልም። እኛ እናስገድድሽም። ግን የዛሬውን ለኔና ማርት ታዩ፣ የዛሬውን አዳር ለሷ ተይላት። አንድ ላይ ሆነን እኛ የምንፈልገውንም የምናገኘውንም ሰው አግኝተን በቃ ያለበት ድረስ እኔ ሄጄ ጌታን ነው የምልሽ ነገ እንዲያገኝሽ ግዴታ ማድረግ አለብኝ። በቃ ግዴታ ማለት ነው። እኔ ባልችል ሄዶ አግኝቶሽ ያለው ነገር እንዲያስረዳሽ ወይ ብትረዳዱ ደስ ይለኛል። ዝም ብለሽ ከመሬት ተነስተሽ ላጥ ብለሽ ሄደሽ የት ብለን ነው የምንፈልግሽ? የት ብለን ነው የምናገኝሽ? የት ብለን ነው የምናመጣሽ? እንዴ ምን ሆነሻል? እንደ ትልቅ ሰው አስቢ ሄርሚ በእናትሽ። በዚህ ልክ ራስሽን ደግሞ አትጣይ እናቴ። ደግሞ በዚህ ልክ በየትኛውም ፓርት ራስሽን እንድትይ አልፈልግም። አብዛኛው ሰው ደስተኛ ነው ታውቂያለሽ አይደል?
በቃ ብዙ ሰው አንቺ እንደዚህ በመሆንሽ በጣም በእርግጠኝነት ደስተኛ ነው። አብርሃም እንደዛ በማድረጉም ደስተኛ ናቸው። ይሄን ነገር ደግሞ ለነሱ ክፍተት አትስጭ። ጠንካራ ሴት ነሽ። ጠንካራነትሽን ደግሞ ጀግነሽ ማሳየት ነው ያለብሽ። እኔ እስከማውቅሽ ጠንካራ ነሽ። ዛሬ የተለየ ነገር ኖሮ ደግሞ ልትሸማቀቂ ወይ ደግሞ ሊደብርሽ ወይ ደግሞ እሱን ካላገኘው ምናምን እንደዚህ ይሆናል የምትይ አይነት ሴት ልትሆኚ የምትሽ ሴት አይደለሽ። እሺ በቃ እሺ። ስለዚህ እስከ ነገ የምትደውለት ከሆነ ደውለትና ያለውን ነገር ተነጋግረን እኔም ደግሞ ወደሚሄድበት ቦታ እሄዳለሁ ማለት ነው። አሁንም ወደሚሄድበት እስቲ እሱን ነገር ታየው። በቃ ከማርቲ ጋር ሁኚ። በቃ ማርቲ ካንቺ ጋር ያለው ነገር ካንቺ ጋር ትደርሽ። ግን ማለት ይሄ የሚሄደው ሀሳብ የሚለውን ነገር ከአእምሮሽ አውጪው። እስቲ ለዛሬ እንኳን አውጪው። ዛሬን እርሺውና የምትሄጂውን ነገር ነገ ታስቢበታለሽ። እንዴ አንቺ መልካም ነገር ሰላም ያሳድር የሚባለው ነገር አለ አይደል እንዴ? ሰላም ያሳድር የሚባል ነገር አለ። የቻልኩት እኔ ወስኜ ነበር አሚሩ። አሁን በማርቲና ባንተ ግፊያ ነውና በቃሽ። ቢያንስ በቃ እንሂድ። በቃ አክብረሽን በቃ እሺ ስላልሽ አንድ ቀን ነው ግን የሰጠው ካሚሩ። እሺ እንሂድ በቃ ሻይ ቡና እንበል።